ሰላም ሰላም ቤተሰብ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ከረማችሁልኝ? ያው በጣም ጠፍቻለሁ። አመት የጠፋሁት እየመሰለኝ ነው። እዛ አንዳንድ ኢትዮጵያ ስንገባ በጣም ነው የምንሰንፈውና ጆርዳን እያለሁ ያ ሁሉ ስራ እየሰራው በየቀኑ ነበረ ቪዲዮ የምለቀውና እዚህ ከመጣው ደግሞ በጣም ሰንፍ ያለው ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ዝዝት ይበልልኝ። ተመልካቾቼ ጓደኞቼ በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። ብዙ አዳዲስ ነገሮች መልቀቅ ለእናንተ መረጃ መስጠት ነበረብኝ፣ ግን አልተመቸኝም እውነት ለመናገር። ወይ ዝም ብዬ ቁጭ ብዬ አይደለም ቤት ውስጥ ቁጭ ብዬ አይደለም ውለውና ቢዚ ሆኜ ነው። ቤተሰቦቼ በጣም ጫጫታ አለ። በጣም ይቅርታ ቤተሰቦቼ፣ በጣም ጫጫታ አለ። ጫጫታ የሚረብሽ የሰው ድምጽ ስላለኝ ያቋረጥኩት እና ያው በየቀኑ አዳዲስ ነገር ለእናንተ መልቀቅ ነበረብኝ፣ ግን ብዙ የሚጠቅሙ ነገሮች ለጥንቃቄ ማለት ያው የመረጃ ትንሽ የለውም እና ብሰሙ ለጥንቃቄ አንዳንድ ነገር ይጠቅማችኋል። ዛሬም አዲስ ነገር ይዤላችሁ መጥቻለሁ። ብዙ ልጆች እንደዚህ ድምጽ ያስቀምጣሉ። ይህንን ጦርነት ምክንያት አድርገው አንዳንድ አረቦች ያው ፈጣሪን የሚፈሩ አረቦች መልካም እንዳሉ ሆኖ ግን በጣም የተረገሙ እርኩሶች እንዳሉ እናውቃለን። ሁሉንም እየወቀስን አይደለም፣ ግን አንዳንድ ማዳሞች ማለት ነው ይህንን ጦርነት ምክንያት በማድረግ ልጆቹን እያስፈራሩ በቃ ደሞዛቸውን እየከለከሉ ወደ ሀገርሽ ነው የምትመለሽ። አንዳንዱማ በረራ ቆሟል፣ ከፈለግሽ ውጪ በስነ ስርዓት ስሪ፣ ማትፈልጊ ከሆነ መንገድ ላይ አውጥቼሽ ነው የሚጥለው። አንዳንዱ ደግሞ ደሞዝ ጭራሽ እስከመከልከል ድረስ ደሞዛቸው እየተከለከለ ነው። እና በቃ እናንተ አትፍሩ። የሰው ልጅ አይደለም ጦርነት ተኝተን እንኳን እንሞታለን እኮ። እና ምንም ጆርዳን በእርግጥ ሰላም ነው። ያው ወደዛ እንትን የምለው ነገር ነው እንጂ በእርግጥ ጆርዳን ውስጥ ጦርነት የለም፣ ሰላም ነው። ግን ያው አንዳንድ ሲተኮስ ምናምን የድንጋጤው ምናምን የፎቁ መንቀጥቀጥ ምናምን አለ። እኔም እዛ በነበርኩ ጊዜ ስለማቆ ማለት ነው። አትፍሩ፣ ፈጣሪ ልቦና ይስጣቸው። ጾም ላይ ሆኖ እንደዚህ ቆሻሻ ነገር ሲያስቡ የሆነ ቪዲዮ ይህን ቪዲዮ እዚህ ጋር የምታዩትን ቪዲዮ ማለት ነው እንግዲህ በረመዳን ጾም ነው አይደለ? መቼም አጥያት የትኛውም እምነት አጥያት አትስሩ። አጥያተኛም ከሆነ አንድ ሰው በዚህ ወቅት ከአጥያቱ የሚቆጠብበት ወቅት ነው። ግን እየጾመች 24 ሰዓት እቺ ልጅ ማዳሟ እንደዚህ ቅጥቅጥ አርጋ ሰባብራት ማለት ነው መንገድ ላይ አውጥታ ጥላታለች። እና ምን አይነት እርኩስ እንደሆኑ አንዳንድ አረቦች ማለት ነው። እንደው ፈጣሪ እሳት ጨምርባችሁ። እኔ ምንም አልልም። እቺ ምስኪን ልጅ እንደዚህ ቀጥቅጣ ማለት እኔ እንጃ አንድ ሰውነት የላትም። እንደዚህ አርጋ ነው መንገድ ላይ ጣለቻትና ምኑ ጋር ነው ታዲያ የሚጾሙት? እኔ እንጃ ለምን እንደሚሰግዱ በየጊዜው ግራ ነው የሚገባኝና እቺ ልጅ በረመዳን ሰዓት እንደዚህ አርጋ መንገድ ላይ ገንዘቧ ዘርፋት እንደዚህ ቀጥቅጣ ምንድነው ያንን ያው ግርግር ለቀጣፊ ለሌባ ይመቻል አይደለም የሚባለው። ይቺን ግርግር በመጠቀም አንዳንድ ልጆችን እየጎዱ ነው፣ እያስፈራሩ ነውና እናንተ ደግሞ አትፍሩ። ገንዘቦቻችሁም ደግሞ እንደምንም በጸባይ ማለት ነው በጸባይም ቢሆን እየተለማመጣችሁ የእናንተ ደሞዝ እነሱ ጋር የእናንተ ንብረት የሆነ ነገር እነሱ ጋር ባታቆዩ መልካም ነው። ምክንያቱም እነሱ ይህንን ምክንያት ተጠቅሞ እናንተን ማስፈራራት ይፈልጋሉና ራሳችሁን ጠብቁ እህቶቼ። አንድ ልጅ አለችና ጆርዳን፣ እሷንም እኔ አላውቃትም፣ ሰው ነው የነገረኝ ስለዛች ልጅ። ስልክ ቁጥሯን ፈልጌ እሰጣታለሁ። ጆርዳን ለምትኖሩ እናንተን ትረዳለች ማለት ነው። እንደዚህ ችግር ውስጥ ያላችሁ ልጆች ስልክ ቁጥሩን ከልጆች ለኔም ሰው ነው የነገረኝና እንደዚህ ሰውን ትረዳለች ስለተባልኩ ነው ለናንተ ተቀብዬ እሰጣቸዋለሁ። ችግር ላይ ያላችሁ ልጆች ደግሞ ማለት ነው። በተረፈ ደግሞ አትፍሩ። ምንም ቢሮ አልተዘጋ፣ ምንም የተዘጋ ነገር የለም። ካልተመቸውሽ መልሺ ብላችሁ ኮስተር ብላችሁ መልሱት። የእውነት አትፍሩ። እንደዚህ አትንቀጠቀጡ። የትም ብንሄድ ሞት አይቀርም። እውነቴን ነው የምላችሁና ምንም
ጆርዳን ይሄን ሰላም ነው አለ አይደለ? በየጊዜው ደግሞ እየተተኮሰ መሬት እየተንቀጠቀጠ ሰው እየኖረበት አለበት አካባቢም አለ። ግን ገና ለገና እቺን ጦርነት አይቶ ሰውን እንደው በስመ አብ ይቅር ይበላቸው እንደው ጦርነቱ እንዲቀሰቅስ ፈጣሪያቸው መማፀን ሲገባ ለሰው ልጅ ተንኮል ያስባሉ። እና ብቻ በጣም ያሳዝናሉ። ፈጣሪ ልቦና ይስጣቸውና እህቶቼ ብዙ ልጆች እንግዲህ እንደዚህ ስላሉኝ ነው። ጥንቃቄ አድርጉ። በሚዲያም የማየው ነገር ደስ አይልምና ራሳችሁን ጠብቁ። ሁሉም አረብ አይደለም። ብዙ አረቦች ያ ፈጣሪን የሚፈሩ ምናምን በጣም መልካሞች አሉ። ግን አልፎ አልፎ ደግሞ እንደዚህ የተረገሙ እርኩሶች አሉ። ይቺን ጦርነት ምክንያት በማድረግ እናንተ ያላችሁትን ነገር ለመከልከል እናንተ ላይ ጫና በማሳደር እናንተን ለመጉዳት የሚያስቡ የተረገሙ አረቦች ስላሉ ጥንቃቄ አድርጉ። አትፍሩ። በቃ የእውነት አትፍሩ። ጦርነት አለ። እሺ ካልፈለግሽኝ ወደ ቢሮ መልሽኝ። ቢሮዋችሁ ተዘግተዋል። ወደ ሀገር ቤት መግባት አትችሉም። በነገራችን ላይ በረራ ምናምን ጀምሯል። ዱባይም ሆነ ጆርዳንም በረራ ተጀምሯልና ማለት ብዙ ልጆች ለመግባት ዝግጁ የሆናችሁ እንደዚህ አዳዲስ ዜናዎች እንደዚህ ቲክቶክ ላይ ሲሰሙ እንደዚህ ትኩስ ዜናዎች እነሱ ፎሎ እያደረጋችሁ መረጃ ብትሰሙ መልካም ነው። እና እንደዚህ በረራ እንደተዘጋ ስራ እንደቆመ ቢሮ እንደተዘጋ ምናምን አድርጎ ማዳሞች ይናገራሉ። እናንተ እንድትፈሩ ምናምን ነገር እንጃ። አንዳንዴ እንደሞኝ እኮ ነው አንዳንዴ ማዳሞች የሚያስቡ ምንም ማናቀው ምናምን ምንም አይነት ሚዲያ ማንከታተለው ይመስላችኋልና እናንተ አትፍሩ። ሲጀመር እነሱ ጅል ናቸው። የእውነት እንደነሱ ፈሪ የለም። ቦቅባቃ ማለት ነው። ምንም አትፍሩ። በቃ እንደዚህ ካለች ጦርነት አለ፣ ቢሮም ተዘግቷል፣ ቢሮ ደውይልኝ እሄዳለሁ። ካልፈለሽ እሺ ችግር የለውም እሄዳለሁ። ስራዬ ካልጣመሽ መልሽኝ በያቸው። ለምን አትለማመጡ? ሰው ልጅ ከወደዳቸው ነው እንጂ በመለማመጥ አይሆንም። እናንተ ብቻ ስራችሁን በአግባቡ ስሩ። የእነሱን ነገር አትውሰዱ እንጂ ምንም የሚያስፈራችሁ ነገር የለም። የትም ሄዳችሁ ያው አረብ ቤት ነው እና ምንም የሚያስፈራ ነገር የለም። አትፍሩ። ከሀገራችሁ የወጣችሁት ለመፍራት አይደለም። በቃ አንዴ መኖር አንዴ መሞት ነው። እውነቴን ነው ብላችሁና ይህ ጦርነት ደግሞ ፈጣሪ ያቀዝቅዘው። እነሱ ደግሞ ልቦና ይስጣቸው። ይሄንን ጊዜ ምክንያት በማድረግ ሰው ልጅ ላይ እንደዚህ አይነት ጭካኔ የእውነት ማስፈራሪያ የሚያደርሱ ማዳሞች ፈጣሪ ልቦና ይስጣቸው። እኔ ምንም አልልም። እናንተ ደግሞ አትፍሩ። ፈጣሪ አለ። ምንም ሳትፈሩ ወደ ቢሮ ውሰጂኝ። ለዚህ ጊዜ ነው። ብዙ ልጆች የቢሮ ስልክ የላችሁም እና የፈለገ ማዳማችሁ ጥሩ ብትሆን እንደፈለገ እንደ እናታችሁ እንደ ቤተሰቦቻቸው ብትሆንም አረብ ሁሌም ባዳ ነው። አሁን ሰው ነው፣ አሁን ሰይጣን ነው። ይቀያየራሉ። በጣም እስስት ናቸውና በቃ ለመረጃም ይጠቅማቸዋል። የሆነ ጊዜ ይጠቅማቸዋልና የኢትዮጵያም የሆነ የዚህ ጆርዳን ውስጥ ያላችሁ የቢሮ ስልክ ቁጥር ያዙ። የሚያጋጥማችሁ ነገር የለምና እና አንዳንድ ልጆች ወደ ቢሮ ደውላችሁ ምናምን ስላችሁ የቢሮ ስልክ ቁጥር የሌላችሁ ልጆች አላችሁና ግዴታ የቢሮ ስልክ ቁጥር ያስፈልጋቸዋል። አረብ አሁን ጥሩ ለእናንተ እንደ እናት አባት ሆነው አይቷችሁ ሊሆን ይችላል። ግን የሆነ ጊዜ እንደ ሰይጣን ነው የሚቀያየሩት። በጣም እስስት ናቸውና በቃ ሰው ቤት ነው የምንኖረው። ምን እንደሚፈጠር አናቅም። ሁሌ ራሳችን ዝግጁ አድርገን ራሳችንን መጠበቅ ነው ያለብን እና የቢሮ ስልክ ቁጥር መያዝ አለባችሁ እና ያው ይሄ ቆንጽላም አለ። በእርግጥ ቆንጽላ ምንም አይነት አገልግሎት አይሰጥም። ምን ቆንጽላ ምንም አይነት እንትን እናንተ መርዳት ስለማይችል የቆንጽላ ስልክ ለእናንተ ቢሰጥ ብትደውሉ ምንም ዋጋ የለውም። የሚያነሳ የሚመልስም ስለሌለ ማለት ነው። ግን አንድ ልጅ አለች አሉ እዚህ ጆርዳን ውስጥ እንደዚህ አበሻ ነች። ችግር ላይ ያለው ሰው የምትረዳ ልጅ አለች ስለተባልኩኝ ነው። የእነሱ ስልክ ቁጥር የሰው ልጅ ችግር ላይ ያላችሁ ልጆች ለእናንተ እሰጣለሁ ማለት ነው። ራሳችሁን ጠብቁ። አትፍሩ። እንደዚህ ስትላችሁ ማዳም አትፍሩ። ምንም ችግር የለም። መመለስ እችላለሁ። በረራ እኮ አለ። ካልፈለግሽኝ ወደ ቢሮ፣ ካልፈለግሽኝ ደግሞ ወደ ሀገሬ ሸኝኝ በሏት። ቆፍጠን ብላችሁ ምንም አታመጣምና ሲጀመር እኮ እንደነሱ ፈሪ የእውነት ፈሪ የለም። እንደ አረብ ማለት ነው። ምንም ልብ የላቸውምና ዝም ብሎ ነው የሚሰነጠቁት። አንዳንዴ የሆነ በቃ እንደ ጅል ነው የሚያዩና እንደ ከፍት ነው የሚያዩ። ምንም
ማናውቀው ማለት ነው። ዝም ብሎ እናንተን እንደዛ ብሎ ሲያስፈራራችሁ አይ ይሄ እኮ እንደዚህ እንደዚህ ብላችሁ አስረዱ። እኔ ካልተመቸውሽ ወይም ወደ ቢሮ ወይም ወደ ሀገሬ ሸኝኝ፣ በረራ እኮ አለ አልተዘጋም ብላችሁ ተናገሩ፣ እንዲፈሩ እንዲደነግጡ ማለት ነው። እና እንደዚህ አድርጎ የእናንተንም የሆነ ነገር ደሞዛቸውን እነሱ ጋር አታቆዩ፣ ምንም ማድረግ ስለማትችሉ ማለት ነው። ከተከለከላችሁ ያው ምንም ማድረግ አትችሉም። በጣም አስቸጋሪ ነው። ብቻ ፈጣሪ ይርዳችሁ እህቶቼ። እና አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ዩቲዩብ ጭራሽ ረስቶኛል፣ እንትኑ ፕላትፎርሙ ራሱ እኔ ምስል እየጠፋው ስለሆነ ሰብስክራይብም በጣም እየወረደ ነው፣ እያደገ አይደለም እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ ላይክ ሼርም እያደረጋችሁ አበረታቱኝ። አይዟችሁ፣ እቺ ቀን ታልፋለች፣ ማያልፍ ቀን የለም እና ወዳችኋለሁ። አይዟችሁ። ይቅርታ ብር ተከፍቶ ነበረ። ይቅርታ ቤተሰቦቼ፣ ልጆቹ ብር ከፍቶብኝ ነው። ቀስ በሉ እያልኳችሁ ነበረ። ለእናንተ የበሩ ድምፅ እንዳይረብሽ ገብቷል መሰለኝ። ወዳችኋለሁ። በያላችሁበት ዓለም ዳርቻ ፈጣሪ ጠብቃችሁ። በየእምነታችሁ ጸልዩ። ፈጣሪ ሰላሙን እንዲያወርድ ማለት ነው። እንደ ዓለም ይሄ ጦርነት በጣም ብዙ ችግር ነው የፈጠረው። እዚህ ኢትዮጵያ ውስጥ ራሱ የተለያየ ስራ የሚሰሩ ሰዎች ብዙ ጫና አውርዷል ማለት ነው። ብዙ እቃዎች ከውጭ ነው የሚገባው አይደለ? እኛ አቅም የለንም። እኛ ኢትዮጵያን ብዙ ነገር ኢትዮጵያ ውስጥ አይመረትም እና ብዙ ጥሬ እቃዎች ከውጭ ወደ ሀገር ነው የሚገባው እና እሱ በመቆም ብዙ ሰዎች ስራ ከተለያየ ካምፓኒዎች ስራ እየተቀነሱ ሰራተኞች ማለት ነው። እንደ ዓለም ብዙ ጫና ነው ያወረደው ይሄ ጦርነት ማለት ነው። ፈጣሪ ሰላሙን ያወርዶ። እናንተም ደግሞ ስደት ላይ ያላችሁ ፈጣሪ ጠብቃችሁ እህቶቼ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።